በጅምር የሚቀር በቃል ብቻ የሚገለጽ ፕሮጀክት እንዳይኖር ፈጠራ ፍጥነትና ጥራትን መርህ ያደረገው የመደመር መንግስት ባለፉት ዓመታት በመሰረተ ልማት ግንባታ ያገኘው ውጤት ቅንጅትና ትብብር የታየበት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመጀመሪያውን የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት ሲያስጀምሩ በተከፈተው አውደ ርዕይ ላይ የቀረቡ ውጤቶችም ያረጋገጡት ይህንኑ ነው። ኢትዮጵያ የገባችውን ቃል የምታከብር የጀመረችውን ፕሮጀክት ብቻ ሳይሆን ተንጓተውና ተረስተው የነበሩ ፕሮጀክቶችን ጭምር አቧራቸውን አራግፋ ለውጤት የምታበቃ ሀገር ሆናለች። ይህ መሰረተ ልማትን እንደ ሀገር የመምራት አዲስ ባህል ዛሬ የየዕለት ተግባር ሆኗል። ይህንን ሀቅ መቀበል ያልፈለጉ ግን ጆሮአቸውን ከእውነታው ገሸሽ አድርገዋል። በኢትዮጵያ እየታየ ያለውን ለውጥ ብዙዎች ተሞክሮ የሚወሰድበት መሆኑን አምነው አብረውን እየሰሩ ይገኛሉ። ከዚህ ባሻገር ግን ሁለት የሚገርሙን አስተያየቶች በተለያዩ አማራጮች ሲሰነዘሩ እንሰማለን። በአንድ በኩል እየመጣ ያለውን ለውጥ የሚያጣጥሉና የሚያናንቁ፣ በሌላ በኩል ደግሞ እየመጣ ያለውን ለውጥ ያመጣነው እኛንን ባለቤቶች እኛንን የሚሉ በሌላ በኩል እኛ ሁለቱንም ጥሩ ተመልካቾች ሁኑ፣ እናንተን በማስረዳት የምናጠፋው ጊዜ የለንም፣ ስራችንን እንቀጥላለን፣ እውነታውንና ፍርዱን ለኢትዮጵያ ሕዝብ ለጥሩ ተመልካቾችና እውነተኛ ፈራጆች እንተዋዋለን ነው መልሳችን። እነዚህ የሚገርሙ አስተያየቶች እና አስተያየት ሰጪዎች ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ የወለደ ፕሮፓጋንዳና አስተያየታቸው ጆሮ አንሰጥም። መሰረተ ልማት ለሰው ልጆች የኑሮ መሰረት ብቻ ሳይሆን ለሀገራት እድገትና ብልጽግና ወሳኝ ነው ብሎ የሚያምነው የመደመር መንግስት በኮሪደር ልማት ያስገኘው ስኬት ሌላው በእቅድና በመርህ መስራት የሚያመጣውን ውጤት አመላካች ነው። አዲስ አበባና ድሬዳዋ እንዲሁም ሌሎች የክልልና የዞን ከተሞቻችን የኮሪደር ልማት ደግሞ ከተባበርን እና ተግተን ከሰራን የማይቻል የለም የሚለውን መርህ በተግባር ያረጋገጥንበት፣ ፍጥነትና ጥራት እንዴት ተባብረው ውጤት እንደሚያመጡ ትምህርት የወሰድንባቸው ትልቅ ተሞክሮ የቀመርንባቸው ሀገራዊ ፕሮጀክቶቻችን ናቸው። መንግስት በመንገድ፣ በኃይል፣ በመስኖ፣ በባቡርና በዲጂታል መሰረተ ልማት ዘርፍ ፈጣንና ፍትሃዊ ልማት ለማረጋገጥ የሚሰራው ስራ ተጠናክሮ ይቀጥላል። ባለፉት ጥቂት ዓመታት የመጡ ለውጦች የተለመደውን አሰራር በማስወገድ አዲስና ዘመኑን በዋጁ አሰራሮች እውን የሆኑ ናቸው። ባለፉት የለውጥ ዓመታት በኮንስትራክሽን ዘርፍ ላይ የታየው ትልቁ የእይታ ለውጥ ፕሮጀክቶችን እንደ ተራ ግንባታ ሳይሆን የሀገርን የብልጽግና ጉዞ የሚያፋጥኑ ስልታዊ መሳሪያዎች አድርጎ የመውሰድ ሁኔታ ነው። ቀደም ሲል የነበረው ፕሮጀክቶቻችን ለዓመታት የማጓተትና የሀብት ብክነት እንደ ተራ ክስተት የማየት ደካማ ባህል ተወግዶ አሁን ላይ በጥራት በፍጥነትና በቁጠባ የማጠናቀቅ አዲስ ብሔራዊ የሥራ ባህል እየሰረጸ ትልቅ መሰረትና ፋውንዴሽንም እየጣለ ይገኛል። እነዚህ ስራዎች ጅማሮ እንጂ የኢትዮጵያ የመጨረሻ መዳረሻዎች አይደሉም። ለዚህም በቀጣይ የሚያስፈልጉ አዳዲስ አሰራሮችን መተግበር፣ የሚያጋጥሙ ችግሮችን በጋራ መፍትሄዎች መሻገር ያስፈልጋል። በኮንስትራክሽን ኢንዱስትሪ ውስጥ የሚታዩትን የጊዜ የጥራትና የወጪ ተግዳሮቶች ለመቅረፍ ኢንዱስትሪው መለወጥና ማደግ እንዳለበት መንግስት በጽኑ ያምናል። ለዚህ የሚረዱ የፖሊሲ የህግ ማዕቀፎች፣ የቴክኖሎጂ አጠቃቀምና የባለሙያዎች ብቃት ማሳደግ ላይ ያተኮሩ ስራዎች እየተሰሩ ይገኛሉ። የዚህ ፕሮግራም አካል ሆኖ ስንገባ የጎበኘነው የኢትዮጵያ ትገነባለች አውደ ርዕይ ላይ ያየናቸው ስራዎችና ቴክኖሎጂዎች የሀገራችንን አቅም የሚመሰክሩ ናቸው። በተለይ የሀገር ውስጥ ምርቶችን የመተካት ኢምፖርት ሰብስቲቱሽን እንቅስቃሴ የኢንዱስትሪውን ጥገኝነት ለመቀነስ ወሳኝ እርምጃ ነው። የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት ለተከታታይ 4 ቀናት የሚካሄድ ሲሆን በመንግስትና በግል ሴክተሩ ያለውን ትብብር ለማጠናከርና የዘርፉን ውጤታማነት ይበልጥ ለማሳደግ የሚያስችሉ ውይይቶች ይደረጉበታል።